ዝም ብላችሁ ስራችሁን ስሩ። ዝም ብላችሁ ትውልድን ነፃ አውጡት። ኤክስፓንሽን ኤንድ ኮንሶሊዴሽን። ኤክስፓንሽን ሰዎችን ወደ ኢስላም ትጠራላችሁ። አዘሴም ታይም ደግሞ ሙስሊም የሆኑ ሰዎችን ከዛ ያለውን ወደ ማጠናከሩ ስራ እንገባለን ማለት ነው። እኛ በህይወት እያለን በእኛ ትውልድ በኢትዮጵያ ታሪክ ውስጥ ጫት ቃሚ ትውልድ፣ ቀብር የሚንደባለል፣ የቀብር አፈር የሚበላ፣ ቀብር ውስጥ ሄዶ የሞቱ ሰዎችን የሚያወራ ትውልድ እናስቆማለን። ተረት እንትን የሚል መስጊድ ውስጥ ገብቶ ጫት የሚቅም ትውልድ እናቆመዋለን። እኛ በህይወት እያለን ማለት ነው። ኢንሻአላህ ምንድን ነው የሚያስፈልገን? ስራ መስራት ነው፣ ማውራት አይደለም የሚያስፈልገው። ስራችሁ ላይ ብቻ ፎከስ አድርጉ። በውጤት አትመኑ። ውጤቱን አላህ ያስተካክለው። ኢባዳ ነው፣ በቃ አለቀ። ዳዕዋ ስናደርግ ለሰዎች ኢባዳ ነው ብላችሁ አስባችሁ ስሩ። የሚያስፈልገው ይሄ ነው፣ በቃ አለቀ። ስራ መስራት ነው። እኛ ሙስሊሞች አቃፊ እንጂ ነቃፊ አይደለንም። አካታች እንጂ አግላይ አይደለንም። ሙስሊም ነኝ ካለ አንድ ሰው በቃ በቂ ነው። ሌላ ነገር ውስጥ አንገባም፣ አናከፍርም። እንደ ሌሎቹ ምን ሰራችሁ የለም። የሚሰልሙትን ሰዎች እየመጡ እየተነሱ ከፍራችኋል እኮ እናንተ። እነ ወይድ ናቸው ሻሃዳ ያሰጧችሁ። ለምን? ሰለፍያ እንቅስቃሴ ውስጥ ስላለዋል። ሰለፍያ ምንድን ነው? እኔ መናጃ አሁንም ሰለፍያ ነው፣ ግልጽ ሆኜ ነው የምናገረው። ሙስሊም ነኝ። አዎ ሃይማኖቴ ዲኔ ኢስላም ነው። ከኢስላም ውጭ ሃይማኖት የለኝም። እኔ ማንነቴ ሜታፊዚካሊ ሙስሊም ነኝ። ምንድን ነው መናሃጅ ካሏችሁኝ ደግሞ ሰለፍያ ነው። ቀደም የነበሩ ሰለፎች በቁርአንና በሐዲስ ላይ በዝምታ ያለፉትን ነገር ዝም እላለሁ። ቀደም ሰለፎች ደግሞ አንደርስታንድ ያደረጉበትን መናሃጅ ተሸክሜ እሄዳለሁ። በቃ ይህንን ነው ረሱል ሰለላሁ ዐለይሂ ወሰለም ያንን ያስቀምጡልን። ሶስቱ ትውልዶች ብሎን ያስቀምጡልን። በቃ ይህንን ነው የምናደርገው። ከዚህ ውጭ ምንም ያደረግነው ነገር የለም። የማያውቅ ሰው ያልተማረ ሰው ምናምን ካለ ደግሞ እንዲማር ነው የምናደርገው።